ፕሮቴስታንት ስለ ኢየሱስ ምን ይላል? ማለት መጽሐፍ ቅዱስ ላይ ምን ይለዋል ኢየሱስን? መጽሐፍ ቅዱስ ላይ ኢየሱስን ምን ይለዋል? ኢየሱስን ማለት እንደየክፍሉ ሐሳቡ በአምላክነቱ እናገኘዋለን፣ በሰውነቱ እናገኛለን፣ በሊቀ ካህንነቱ እናገኛለን እና በብዙ መንገድ እናገኘዋለን። እስቲ አምላክ ያልክበትን እስቲ አንድ ጥቅስ ስጠኝ። አንድ ጥቅስ። አንደኛ ዮሐንስ መልእክት ምዕራፍ 5 ከቁጥር 20 አካባቢ ያለው የነበረው የሚለውን ሐሳብ ነው። አልፋና ኦሜጋ የሚለው አይደለም። አንደኛ ዮሐንስ መልእክት ምዕራፍ 5 ምዕራፍ 5 ከቁጥር 20 እኔ ላንብብልህ። እግዚአብሔርም ልጅ እንደመጣ እውነተኛ የሆኑት እናውቃ ዘንድ ልቡን እንደሰጠ እናውቃለን። እውነተኛ በሆነው በእርሱ አለን፣ እርሱም ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው ይላል። እርሱ የተባለው እዚህ ጋር ማን ነው? ኢየሱስ። ማስረጃ። እሺ፣ እዚህ ላይ ላሳየ። ስርዓተ ነጥብ ታውቃለህ አይደለ ወገናችን? በደንብ። እሺ፣ እዚህ ጋር ስንት ነጥብ ይታያል? 4 ነጥብ። እሺ፣ 4 ነጥብ ብሎ እርሱ ብሎ ማንን ነው የሚቀጥለው? እውነተኛ አምላክ ነው፣ ዘላለም ሕይወት ነው። ኢየሱስ ማንን ነው እውነተኛ አምላክ? ለአሞን ከግሪኩ አምጥቼ ላሳየህ ይሄን ጥቅስ እንድትወለ እዚሁ ላይ እኔ ግሪኩ ደም ስለማይጠበቅብኝ ነው። 4 ነጥብ አረገውና እርሱ እውነተኛ አምላክና የዘላለም ሕይወት ነው አለ። አምላክ ተብሎ እዚህ ጋር የተጠራው ለአብ ነው። ማስረጃ ልስጥህ ከግሪኩ ወይስ እዚሁ ጋር እንጨርሰው? ግሪኩ አንተ እንዴት ነው? ኖ ወደ ግሪኩ መግባት አያስፈልግም። እዛው ያለ ምዕራፍ ቁጥር 20 ላይ ከላይ መጀመሪያ አለብህ ሐሳቡን የእግዚአብሔር ልጅ እንደመጣ እውነተኛውም የሆነውን እንድናውቅ ዘንድ ልቦና እንደሰጠን እናውቃለን አለ። እውነተኛውም በሆነው በእርሱ አለን። አሁን በእርሱ ያለ ማን ነው? እዚህ ጋር በኢየሱስ ክርስቶስ በልጁ አለን፣ በአብና በልጁ አለን እያለ ነው። እሺ፣ አሁን ቀጥሎ ደግሞ በእርሱ የሚለው ቃል እንዴት ወደ አብ ትወስደዋለህ? እንዴት እንደወሰድኩልህ ላሳየህ። እርሱም ልጁ ኢየሱስ ክርስቶስ ነው ካለ በኋላ ድጋሜ እንዴት ነው ወደ አብ ይወስዳል የምትለኝ? እንዴት እንደወሰድኩልህ ላሳየህ። አንድ ሐሳብ ላሳየህ። አሁን ለምሳሌ 18 እና 19 አሁን ለምሳሌ እቺ የመቀጠያ ሐሳብ አይደለች? ወይንም ደግሞ ነጠላ ሰረዝ አድርጎ ሲያልፈው ሐሳቡን ለምሳሌ ኃጢአት አለ ስለዚህም እንዲጠይቅ አልልም የሚለው ሐሳብ የተያዘ ጥቅስ ነው አይደለ? ሁለቱ የተያዘ ሐሳብ ነው። የሚያወራው ስለማን ነው ብትባላውን፣ ስለዚህ ከዚህ ጋር ያለው ቀጥሎ ነው ትላለህ። ግን 4 ነጥብ አድርጎ ካለፈው ከመጀመሪያ ከነበረው ጋር ነው የሚያገናኘው። ይሄን ደግሞ ስል በምክንያት ነው። ማስረጃ ከግሪኩ ላይ ልስጥ። ግሪኩ ላይ ገብቼ ላሳይ። አንድ ሚውት አርግ። እሺ ወገናችን፣ አንዴ ከሱ ጋር እንጨርስና ትቀጥላለህ። ንጽጽር አንዴ እንጨርስ ከሱ ጋር ሲታወራ ማለት ነው። አካሄዱን ነው አንዴ ሐሳቡን አይደለም። አንዴ ከወገናችን ጋር አውርተናልና አንተ ሚውት አርጋ። ገብቶኛል። ከኔ ጋር ልታወራ ሳይሆን ከሱ ጋር በቃ ሚውት አርግ። እሺ ሚውት አርግ። አታወሳስበው። እሺ አንዴ ሚውት አርግ። አስወርዱት፣ እንደዚህ ይሻላል። አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 እርሱ የተባለው ማን እንደሆነ ላሳይ። እርሱ የተባለው ቴዎስ ነው። ቴዎስ ማን ነው? እግዚአብሔር አብ ብቻ ነው። ቴዎስ የሚለው ለአብ ብቻ ነው። እዚህ ጋር ቴዎስ የሚለው የግሪከኛ ወርድ ነው ያዘው። ስለዚህ ቴዎስ የሚለው ማንን የሚወክለው? አብን ብቻ ነው ማለት ነው። ስለዚህ ጥቅስ ለአብ ነው። ጨርሰናል። እሺ፣ እኔ እርሱ የሚለውን ቃል ወደ ኢየሱስም ያመለክተው ደግሞ ሌላ ሐሳብ ልስጥ። ሌላ ጥቅስ እሱ የሚለውን ቃል ዳይሬክት ለኢየሱስ የሚወስደው ይሄ ጥቅስ ግን እሱ አይደለም። በዚህ ተስማማ። ይሄ ጥቅስ እሱ አይደለም። ሌላ ቦታ ትሄዳለህ፣ ታመጣለህ። ቀጥል። እሱ በሚለው ቃል ላይ ነው። አሁን እርሱ የሚለው ኢየሱስ ነው አብ ነው ወደሚለው ሐሳብ ላይ አይደለም የተለያየ ነው። እዚህ ጋር እርሱ የተባለው እውነተኛና አምላክ። ለምሳሌ ሮሜ 9:5 ላይም ብትሄድ እርሱ የተባለው በዛ ጋርም አብ ነው። ማስረጃ ሰጣለሁ የምታመጣውን ጥቅስ ስለምናውቀው ማለት ነው። እርሱ የሚለውን ከፈለክም ማለት ነው። ቀጥል። ሌላ ማስረጃ አምጣ። ኢየሱስ አምላክ ያደርጋል የምትለውን ጥቅስ። ይስሐቅ ሰላም ብያለሁ ወገን ኮንክ
አቤት አቤት፣ አይሰማም? ሰላም ላንተ ይሁን። አለን አልሐምዱሊላህ። የኢየሱስ አምላክ ይመስገን። እንዴት ነህ? አለሁ አለሁ። አረ ራሱ አምላክ ነው። አምላክ እንዳለው ላሳየሽ። ከምታሳየኝ በፊት ጥያቄው ልጠይቅህ። ቆይ ኢየሱስ አምላክነት ዙሪያ ላይ እናወራና ትጠይቀኛለህ። ችግር የለውም። እሺ። አዎ ኢየሱስ አምላክ ነው። ኢየሱስ የምን ቋንቋ ተናጋሪ ነበር? አምላክ ነው። ኢየሱስ የምን ቋንቋ ተናጋሪ ነበር? እሱ ስጋ ለብሶ እንደመጣ ልክ በዛ አካባቢ የሚነገሩ ቋንቋዎችን የሚናገር ነበር። እስቲ ለምሳሌ ምን እኔ የማውቀው ሁለት እንትን ነውና ከነዚህ ውስጥ እስቲ አንዱን ንገረኝ። ማን ብሎ ነበር አምላኩን የሚጣራው ኢየሱስ ክርስቶስ? መጀመሪያ ሉቃስ 4:12 ነው ይልኝ። እስቲ ቆይ እዛ ጋር ከመሄዳችን በፊት እዚህ ጋር እንጨርሳ። የኢየሱስ ክርስቶስ አምላክ ብሎ የሚጠራው ለምሳሌ ወደ አባቴና ወደ አምላኬና ወደ አምላካችሁ ይላል። በሌላም ቦታ በጣም ብዙ ጥቅሶች ቦታ ላይ አምላክ እንዳለው ይናገራል። ኤሎሄ ኤሎሄ ላማ ሰበቅታኒ ይላል። ይሄ የኢየሱስ አምላክ ማን ነው? በኢየሱስ ክርስቶስ በመጀመሪያ የምን ቋንቋ ተናጋሪ ነበር? አማርኛ ይናገር ነበር ኢየሱስ? አማርኛ በወቅቱ አማርኛ የሚሰማ አለ እዛ አካባቢ ጋር? እኔስ እሱ አይደለም ጥያቄ ወገናችን። ኢየሱስ ክርስቶስ አማርኛ ቋንቋ ይናገር ነበር ወይ? እያዳመጥከኝ? ጥያቄውን እያዳመጥከኝ። ኢየሱስ አምላክ ነው ወይ አልከኝ። አዎ አምላክ ነው አልኩ። ጥቅስ አቅርብ ብትለኝ ጥቅሴን ላቀርብልህ ነው። አልጠየቅኩም። እሱን አልጠየቅኩም። የኢየሱስ ክርስቶስ አምላክ ማን ነው ያልኩ? የራሱ አምላክ ነው። አምላክ እንዳለው ላሳየ? ለምን ታሳየኛለህ? እኔ አላሳይህም ጥቅሱን? ቆይ እኔ ላሳየ። አምላክ እንዳለው አምላክ የለውም ብለሃል። አምላክ እንዳለው እኔ አላሳይህም ወይ ጥቅሱን? ቆይ ላሳየህና ታሳየኛለህ አልኩ። አንዴ ተረጋጋሺ። ረጋ በልና አዳምጥ። በዮሐንስ ወንጌል ምዕራፍ አንድ አዳምጥ። ይሳቃ አዳምጥ። በዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ምን ይላል? ኢየሱስም ገና ወደ አባቴ አላረኩም አትንኪ፣ ነገር ግን ወደ ወንድሞች ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ ይላል። ወደ አምላኬ ብሎ ማንን ነው ኮት እያደረገ ያለው ኢየሱስ ክርስቶስ? አባቱን። የኢየሱስ ክርስቶስ አምላክ ማን ነው? አምላኩ አይደለም። አምላክ ወደ አምላኬ ብሎ ማን ነው እየጠራ ያለው እዚህ ጋር? ማን ተናጋሪ እዚህ ጋር? በአንተ አረዳድ ከሆነ መቼም አንስማማም። መጀመሪያ አዳምጠኝ። አንተ እዚህ ጋር እንጨርሳ። አምላኬና የሚለው ማን ነው? አምላኬና የሚለው ማን ነው? የኢየሱስ ክርስቶስ አምላክ ማን ነው? እስቲ ጥረው። ጠርተዋል። አሁን እንደገና ጥረው። የኢየሱስ ክርስቶስ አምላክ ይሄ ነው ብለህ ንገረን፣ አስረዳን እስቲ። የኢየሱስ ክርስቶስ አምላክ እሱ እኮ ራሱ አምላክ ነው። እሱን ከምትጠይቀኝ ይሄንኛውና ከዛ በኋላ ልመልስልህ። ይሄን ችግር የለውም። አምላክ ለመሆኑ ችግር የለውም። ታሳየኛለህ። አምላክ እንዳለው መጀመሪያ እመን። አምላክ አለው በለኝና እንሄዳለን። እንዴ ለምን እልሃለሁ? አንተ በመሰለህ ጥቅስ እኮ ነው እየሄድክ ያለኸው። መጀመሪያ ይሄንን ጨርስና ሌላ 10 ጥቅስ እሰጥሃለሁ አምላክ እንዳለው ኢየሱስ ክርስቶስ። አንተ እኮ የምትለውን አይደለም። አንተ እሱን መጽሐፍ ቅዱስ ራሱ ከምን ጋር እንዳመጣው እኔ አላውቅም፣ ግን አለማወቅ ነው። ልንገርህ ዮሐንስ ወንጌል ምዕራፍ 20 ቁጥር 10 ቆይ ጥቅሱን ልንገርህ። ጥቅሱን ከዚህ በፊት አይቶ አታውቅምና አሁን ልንገርህ። የዮሐንስ ወንጌል ምዕራፍ 20 ቁጥር 17 አምላኬ ብሎ ማንን ነው ኮት የሚያደርገው? ካዳመጥከኝ ልንገርህ፣ አለበለዚያ ተው። እሺ አምላኬ ብሎ ማንን ነው ኮት የሚያደርገው? ይሄን ብቻ እኮ ነው ገናችን የጠየቁት። አንዴ በጣም የተንቀለቀለ ሰው አለ። ቆይ እና አንዴ ሚውት አድርግልኝ። መጀመሪያ ተረዳኝ። አንድ ጊዜ ቆይ ማን ያወራ ከኔ ጋር? አንዳቸው አውሩ እንጂ አንዳቸው አውሩ። እኔ አንድ ነኝ። ተሻለ አንድ ከኔ ጋር አውራ። ተሻለ አንዴ እሱን ክፍል እኔ ላስረዳ። ቆይ አንድ ጊዜ ተሻለ ቆይ አንድ ጊዜ ከማን ጋር ላውራ? አንዴ ይሄንን አስወርዱት። ተሻለ አስወርዱት። ሚውት ካረክ በቃ ማሻአላ። ይሳቅ አቤት አንድ ጊዜ ያዝልኝ ላስረዳ፣ ከዛ በኋላ ወደ አንተ ልምጣ። አንተ የምትለኝ እያዳመጥከኝ እሺ መጀመሪያ አዳምጠኝ። ጥያቄ ምንድን ነው?
ቆይ ይኸውልህ መጀመሪያ አዳምጠኝ። አንተ እኮ መጀመሪያ ላይ ቲዮስ የሚለው የግሪኩ ቃል ለአብ ነው እንጂ ኢየሱስ ክርስቶስን አይወክልም ነው ያልከው። እየሰማው ነበር። ይሄንን ግን ደግሜ እነግርሃለሁ። እኔም ልንገርህ ምን ቤቱ የእናንተ ስለሆነ እኮ ዝም ብላችሁ አይደለም እንትን ማለት ያለባችሁ። መጀመሪያ ተረጋጋና እኮ ንገረኝ አልኩህ እኮ። እኔ እኮ ይሄን ሀሳብ ተውኩት። እሺ በቃ ይሄን አታውቀውም ከዚህ በቃ። እሺ ሉቃስ 4:12 ላይ ሄድልኝ። ልግባ ወይስ ልጠብቅህ? ሉቃስ በማል እየገባ አስቸገሩን እኮ። አዚሁ ጠብቀኝ እሺ። አንዴ ከአንተ ጋር እንቀጥላለን። ወገናችን በጣም እንትን ስለሆነ ነው። እሺ ኢየሱስ መልሶ ጌታ አምላካችን አትፈታተነው ተብለዋልና አሉ ይላል። መልሶ ጌታ አምላካችን አምላክህን ይላል። እሺ ምን ይሁን? ጌታን አምላክህን አትፈታተነው አለው እኮ። አብርሃምም አምላክ ተብሏል፣ ጌታ ተብሏል። ግን አብርሃምም አምላክ ተብሏል። ብዙ ሰዎች አምላክ ተብለዋል፣ ችግር የለውም። ነገር ግን ጌታን አምላክህን አትፈታተር። ስለዚህ አምላክ የተባለው እንዳለ ገዢ ነው፣ የምድር አምላክ ነው እንዳለ አጠቃላይ። አዳምጠኝ አንድ ጊዜ። ሎርድ እና ጋድ የሚለው ዴፊኒሽኑ የተለያየ ነው። ይሄን በደንብ ያዘው። እሱን ችግር የለውም። እሱ ወደ ኪስ ትከቷል። አሁን የተጠየቀውን ብቻ ትመልሳለህ ማለት ነው። እሺ እዚህ ጋር አምላክነቱ የሚያሳየው የቱ ጋር ነው? ይስሐቅ የጌታ ሰው የት ሄድክ? አውቃለሁ። እሺ አይ ኔትወርክም ይዟል። በቃ እሱን ሙት አድርጎትና ኔትወርክ ይዞታል። እኔ ላውራ አስገዛ ከአንተ ጋር እናወራለን። እሺ ንጽጽር ቆላስይስ ምዕራፍ 1 ላይ ከቁጥር 15 እኔ ላንብብልህ ወይስ አንተ እዛ ተከፍታለህ? ቆላስይስ አውቀዋለሁ ጥቅሱን። እሺ ክፈትልኝ። ቆላስይስ 1 ከስንት ጀምሮ ልክፈትልህ? ቆላስይስ ከቁጥር 15 እስከ 15 ዋና ፖይንቱ አምላክ የሚለውን ነገር አያ ነው አጠቃላይ ሐሳብ። እሺ ቁጥር 15 ላይ ይኸው እርሱ የማይታየው አምላክ ምሳሌ ይላል። እዚህ ጋር ጥያቄ አለኝ። ኢየሱስ ክርስቶስ ይታያል ወይስ አይታይም? የማይታየው አምላክ ማን ነው? የማይታየው አምላክ ማን ነው? ምን የማይታይ አምላክ ምንድነው የሚለው? ምሳሌ የሚለው ቃል ለምንድን ነው የሚዘለው? እኮ እሺ በቃ ምሳሌ ነው አለ። እሺ እና 4 ነጥብ አደረግነውና እርሱም የማይታየው አምላክ የተባለው ማን ነው? ኢየሱስ። አረ የማይታየው አምላክ ማን ነው ወገናችን? የማይታየው አምላክ እግዚአብሔር አብ ነው። የሱ ምሳሌ ኢየሱስ ነው። ምሳሌ ነው እንጂ ኢየሱስ አምላክ አይደለም ማለት ነው። አምላክ ተብሎ እዚህ ጋር የሚወረደው እንዴት እንደማይሆን ላሳየው። እሺ አስረዳኝ አንተ አስረዳኝና እኔ አሳያለሁ። ቀጥል። እሺ እኔ ላስረዳኝና ከዛም በኋላ ሐሳብን ታወራለህ። በስልክ ላይ ያወጣልኝን መጽሐፍ ቅዱስ 4 ነጥብ አለው እዛ ጋር ግን 54ቱን ብታይ 4 ነጥብ የለውም። በስልክ ቪዲዮ ከፍቼ ላሳይ እችላለሁ። 4 ነጥብ የለውም። የባብር ብዛት አትበል። ስልክ ነው አንቀበለውም። ግን 4 ነጥብ በትክክል አልተቀመጠም። ይኸው ትክክለኛውን ላሳይ። አይ ነው እሺ ምክንያቱም 4 ነጥብ አለው ብለህ እንዳዘጋኝ ሐሳቤን። ችግር የለም። እሱም የምቀጥለው ምንድነው? እርሱም የማይታየው አምላክ የተባለው ማን ነው? አንደኛ ጥያቄ ወገናችን፣ የማይታየው አምላክ የተባለው ማን ነው? ከዚህ ላንብብልህ። የማይታየው አምላክ ማን ነው? እርሱ የማይታይ አምላክ ምሳሌ ነው።
እሺ ቆይ እዚህ ጋር የጠየቅኩ መልስልኝ። የማይታይ አምላክ የተባለው ማን ነው? እዚህ ጋር የማይታይ አምላክ የሚለው ሐሳብ ያለው እግዚአብሔር አብ ጋር ነው። እርሱ የተባለው በቃ እግዚአብሔር አብ እንትን አይልም የማይታይ አምላክ ነው እና ስለዚህ እሱ አምላክ ነው ተብሎ ተቀምጧል። ምሳሌ ነው ደግሞ የሚለው። ስለዚህ ኢየሱስ ክርስቶስ እና አብ የሚለውን ነገር እዚህ ጋር ኮታ አደረገው ማለት ነው። ነጣጠልከው አንድ ላይ ማለት ነው። አንተ ከክርስትናን ነጣጠልከው። እድሉን አልሰጠኝማ። አሁን እኔ ጥቅስ ሰጠው ገና እኔ ሳልናገር አንተ ካብራራው ጥቅሱን እኔ ሰው ላስረዳኝ። ከዛን ጥያቄ አለኝ በለኝ። እሺ እኔ ጠየቅኩ እኮ እርሱ የማይታየው አምላክ ምሳሌ ነው ተባለ። ስለዚህ ኢየሱስ ክርስቶስ የሚታይ አምላክ ነው ብላችሁ ነው እናንተ የምትቀበሉት። እግዚአብሔር አብ ደግሞ የማይታይ አምላክ ነው ብላችሁ ነው የምትቀበሉት አይደለ? አዎ። ስለዚህ ሁለት የተለያየ ማንነት ያላቸው እና ምንነት ያላቸው አምላክ አሉ ማለት ነው። በክርስትና ሁለት አምላክ እዚህ ጋር የሚያሳይ ጥቅስን ይሰጣል ማለት ነው። አይደለም። እንዴ የምላል ወጣልኝ። ስማኝ መጀመር አሁን ወደ ራስ ድምዳሜ አደርሳ እኔን እድሉን ሳሰጠኝ። እሺ ይሰጣል። አሁን እድሉን ስጠኛ። እሺ እግዚአብሔር አብ አይታይም አልኩ። ኢየሱስ ክርስቶስ ደግሞ በአካል ተገልጦልና ታይቶልናል። እግዚአብሔር ወልድ ይታያል። ወልድ ይታያል አይደለ? ኢየሱስ ወልድ ይታያል። ስለዚህ አንድ የማይታይ አምላክ አለ፣ እንዲሁም ደግሞ የሚታይ ሁለት አምላክ አለ ማለት ነው። አንድ የማይታይ አንድ ደግሞ የሚታይ አምላክ አለ ማለት ነው። በመለኮት ስማኝ፣ አሁን ወደ ስላሴ ገባኝ። አሁን ወደ ስላሴ ያስገባኝ ነው። አሁን ከኢየሱስ ወጥተ ወደ ስላሴ ወደ ስላሴ የገባ አሁን ወደ ስላሴ እንግባ በለኝ። እዚሁ ጥቅስ ላይ ነው የማወራ። እዚሁ ጥቅስ ላይ እሺ እድሉን ስጠኛል። እኔ ጥቅሱን የሰጠው አንተ እኮ ጥቅሱን እያስረዳኝ ያለው እኔ ላውራ እኔ አንድ ደቂቃ ብቻ። እርሱ የማይታይ አምላክ ምሳሌ ነው። የሚታዩት የማይታይ ዙፋን ቢሆን ወይም ጌትነት ወይም አለቅነት ወይም ስልጣን በሰማይም በምድር ያሉት ሁሉ በእርሱ ተፈጥሯል። አሁን እርሱ የማይታይ አምላክ ምሳሌ ነው ስላለው ስለሱ ያወራ ነው። እስካሁን ሁሉ በእርሱ ተፈጥሯል። ከፍጥረት ሁሉ በፊት ብኩር ነው። ሁሉ በእርሱ ለእርሱ ተፈጥሯል። እርሱ ከሁሉ በፊት ነው። ሁሉም በእርሱ ተጋጥመዋል። እርሱ የአካሉ ማለትም የቤተ ክርስቲያን ራስ ነው። እርሱ በሁሉ ፊተኛ ይሆን ዘንድ መጀመሪያ ከሙታን መካከል አጥለ ስለ ኢየሱስ ነው የሚያወራው። ያወራውን አሁን እዚህ ጋር በእርሱ ተፈጥሯልና ሲባል እግዚአብሔር አብ ወይንም እግዚአብሔር አምላክ የተባለው ያ አካል በኢየሱስ ክርስቶስ ፈጥሯል ማለት ኢየሱስ አምላክ ነው ማለት ነው። ኢየሱስ ነው ፈጠረ የሚለው እዚህ ጋር በእርሱ ተፈጥሯል ካለ ሌላ አማርኛ አለ እንዴ? ቆይ ራሱ ኢየሱስ ክርስቶስ ነው በሱ ተፈጥሯል ብሎ እዚህ ጋር እንትን የሚለው ኮት የሚያደርገው ወይስ እግዚአብሔር አብ ነው በእግዚአብሔር ወልድ ተደርጎ ተፈጥሯልና የሚለው? እዚህ ጋር እኮ ኢየሱስ ምንድነው አማርኛ የምታወዛገው? በእርሱ ተፈጥሯል። የሚታየው ነገር ሁሉ በእርሱ ነው የተፈጠረው። ማን የፈጠረው ያን ነገር? በእርሱ ከተባለ ኢየሱስ እስከ መጨረሻ እንኳን እስከ ሞቱ ድረስ እስከ ቤተ ሰራስ ድረስ አነበብኩልህ። ነው። ስለዚህ አሁን እዚህ ጋር በእርሱ የሚለው ቃል ኢየሱስን ነው የሚወስደው። ቀጥታ ሌላ ምንም ፍቺ ሳንሄድ እዚህ ጋር ባይዘው ያመጣው ጥቅስ ላይ ኢየሱስ ክርስቶስ ፍጡር መሆኑን ያሳያል። ከምድር በፊት እንደተፈጠረ ያሳያል። ምንድነው የሚለው? አይደለም። እዚሁ ላይ ያዘ። ቆይ ወገናችን እዚሁ ምን ማለት ፈልጎ መሰለህ? ከፍጥረታት ሁሉ በፊት በኩር ነው። ከፍጥረታት በፊት በኩር ነው የተፈጠረው። በባይብል ደረጃ ክርስቶስ ነው። ማስረጃ ላሳየህ እዚሁ ላይ ማለት ነው። ከዚሁ ላይ ኮት አድርጊ ማን እንደተፈጠረ ከምድር ከመፈጠሯ በፊት ማለት ነው። ማስረጃ ልስጥህ። ይሄ እኔ ልንገርህ አሁን ልስጥህ ወይ